ለትግራይ ህዝብ ጆኖሳይድ ለአማራ ህዝብ ደግሞ ጦርነት ያዋለዱት የብልጽግና ባለስልጣን ለትግራይ ህዝብና ህወሓት ይቅርታ ጠየቁ። በሌላ መረጃ የትግራይ መልሶ ማቋቋም ድርጅት ትዕምት ወይ ኢፈርት በፌዴራል መንግስት ተወስዶበት የነበረውን ንብረት ማስመለሱን አስታወቀም። በእንግሊዝ ለንደን ከተማ የዓለማችን 100 ተጽዕኖ ፈጣሪ ዝርዝር ውስጥ በመግባት የተሸለሙት ባለ ሀብቱ ዘርኡ ገብረ ሊባኖስ በመቀለ ደማቅ አቀባበል ተደረገላቸው። ትግራዋዩ ጀነራል የኢትዮጵያና ኤርትራ ጦርነት በሁለቱም አገራት ብቻ አያቆምም ሲሉ የሰጡት ማስጠንቀቂያ አነጋጋሪ ሆነ። በተያያዘ መረጃ በኢትዮጵያ በሚገኙ ኤርትራውያን ስደተኞች የሚደርሰው ግፍ ተጠናክሮ መቀጠሉን እየተገለጸ ነው። ወደ አዲስ አበባ የገቡ ኤርትራውያን በግፍ መረሸናቸውንም ሲነገር ቆይቷል። ይህ በእንዲህ ያለ የህወሓት ጽሕፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር መንጆሪኖ ከኤርትራ ጋር ስለተደረገው ግንኙነት በሚመለከት ማብራሪያ ሰጥተዋል። ከኤርትራ መንግስት ጋር ተገናኝተዋል ወይ በሚል ለቀረበላቸው ጥያቄ መንጆሪኖ አዎ ተገናኝተናል በማለት መቼና የት ቦታ ለሚለው ተጨማሪ መረጃ የሰጡ ሲሆን በድብቅ ነው ወይስ በግላጭ ለሚል ጥያቄ ምላሽ ሰጥተዋል። መንጆሪኖ እኛ ከጎረቤቶቻችን ጋር ሁሉም ሰላም እንፈልጋለን፣ ከኤርትራም ከሱዳንም ከአማራም ከአፋርም ጋር ሰላም ነው የምንፈልገው ብለዋል። መንጆሪኖ በትግራይ ላይ በተከፈተው ጆኖሳይዳው ጦርነት ከነልጃቸው ወደ በረሃ የገቡ ሲሆን የልጃቸው አባት የሆኑት አንጋፋ ፖለቲከኛም በብልጽግና መንግስት የተጋበዘው ሻዕቢያ በወታደሮቹ እንደገደላቸው ይታወሳል። መንጆሪኖ በዚህ ጉዳይና በህይወት ትግላቸውንም ዙሪያም ተናግረዋል። መንጆሪኖ ስለ አንቀጽ 39 እና ትግራይ ሀገርነት ጉዳይም አቋማቸውን አፈንድተዋል። ከዚህ በተጨማሪም በምዕራብ ትግራይና ሌሎች አካባቢዎች ያሉ ወራሪዎች አንወጣም የሚሉ ከሆነ የሚከተለውን እርምጃ በሚመለከት ማስጠንቀቂያ ሰጥቷል። እንዲሁም ከነጌታቸው ረዳ ቡድን ጋር ያለውን ውጥረት መነሻው የስልጣን ጉዳይ ነው ለሚለው ጥያቄ አዎ ሲሉ የመለሱ ሲሆን አደመ በሚል ስለሚጠራው የተቃራኒያቸው ስያሜና በዚህ ስያሜ የሚጠሩትን ሰዎች ዘርግተውታል ስለሚባለው ከባድ ኔትወርክ በሚመለከት ፊት ለፊት ተጠይቀው ምላሽ ሰጥተዋል። ኢትዮጵያና ኤርትራ በቀይ ባህር ጉዳይ በሚመለከትና ወንድማቸው ዳዊት ገብረ እግዚአብሔር ህወሓትና ሻዕቢያ ለማስታረቅ እየሰራ ነው ስለሚባለው ነገርም መረጃ ሰጥተዋል። የትግራይ ሰራዊት ከኢትዮጵያ ወግነው ኤርትራን የመውጋት አሊያም ከኤርትራ ወግነው ኢትዮጵያን የመውጋት ፍላጎት አለው ወይ ለሚለው ጥያቄም ማብራሪያ ሰጥተዋል። መንጆሪኖ የኢትዮጵያ ሴት ባለስልጣናት በሴቶች ጥቃት በተለይ ያሳዩትንና እያሳዩት ያሉትን ጭካኔም ክፉኛ ተችተዋል። እኚህና ሌሎች ጉዳዮች የሚዳስስ ከ3 ሰዓት 35 ደቂቃ በላይ የፈጀውን ቃለ መጠይቅ ወደ ግማሽ ሰዓት ገደማ በመጭመቅና በማሳጠር አቅርበነዋል። እንድትከታተሉ በአክብሮት እንጋብዛለን። እንግዲህ የመጀመሪያው ጥያቄ ምን መሰለሽ፣ ስናገር ነው የቆየሁት አንቺ ባልነበርሽበት እና እንደ ሴት ሁኜ ያንቺን ሳይ በጣም ነው የምደነቀው። በጣም 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 እገረማለሁ። አይደለም ባንቺ አይነት ረጅም ዘመን በትግል የወንዶች ሜዳ ውስጥ ገብቶ መታገል በዚህ በሚዲያ ለማረጋት ነገር እኔ ብዙ ቻሌንጅ ነው የገጠመኝና እንደ ሴት መታገል እንዴት ነው በወንዶች ሜዳ ውስጥ ገብተሽ ከልጅነት እስከ አዋቂነት በቃ ዘመንሽን የጨረሽው በዚህ ነውና እንደ ሴት መታገል እንዴት ነው? ቻሌንጁ ምንድነው? ይህ ተከዘ ዴይሊ ኒውስ ነው። ከመረጃዎቻችን ጋር አብራችሁን ቆዩ። በቅድሚያ ለትግራይ ህዝብ ጆኖሳይድ ለአማራ ህዝብ ደግሞ ጦርነት ያዋለዱት የብልጽግና ባለስልጣን ለትግራይ ህዝብና ህወሓት ይቅርታ ጠየቁ። አቶ ገዱ አንዳርጋቸው ከመሳይ ጋር በነበራቸው ቆይታ አብይ አህመድ ወደ ስልጣን እንዲመጣ ያደረኩበት ምክንያት የህወሓትና የሱን መሰረት የሆነውን የትግራይ ህዝብ ጭፍን ጥላቻ እንደነበር በቁጭት ተናግረዋል። የአብይ አህመድ ክፋት በቃላት የማይገለጽ መሆኑንና እሳቸውና አምሳያዎቻቸው በተለይ የአማራ ልሂቃን በህወሓት ጥላቻ ብቻ ሰክረው በመደገፍ ክፋቱን እንዲተፋና ያንን ሁሉ እልቂት እንዲያደርስ ማገዛቸውን በቁጭት ተናግረዋል። ለዚህም ይቅርታን ከመጠየቅ ባሻገር በተፈጸመው ጆኖሳይድ ተጠያቂ ለመሆን ዝግጁ መሆናቸው አረጋግጧል። ህዝበኛ የሆነ ፖለቲካ ከተለመደ የኢህአዴግ ፖለቲካ እየወጣ የሆይ ሆይታ ፖለቲካ እየሰፈነ መርህ እየጠፋ ሄደ። ስለዚህ ይሄ የጥላቻና የሆይታ ፖለቲካ የራሱን ይሄንን ማኒፑሌት ማድረግ የሚችሉ ሰዎችን የራሱን ሰዎች ፈጠረ ማለት ነው። አብይ አህመድ በጥላቻ ፖለቲካ ታዝሎ ለስልጣን የበቃ ሰው አድርጌ ነው የምወስደው። እጅጉ በስሜት የተሞላ ፖለቲካዊ እንቅስቃሴ ነበር። ይሄ በስሜት የተሞላ ፖለቲካዊ እንቅስቃሴ
በወቅቱ በኢህአዴግ ውስጥ የነበረው ተበድለናል የምንለው ወይም ደግሞ ህዝቡ ቅሬታ የሚያነሳበት ኃይል በተለይም ደግሞ ህወሓት ላይ ያነጣጠረ ትግል ሆነ ሁሉም የሚያካሂደው እንጂ ይሄኛው ተወግዶ ሌላ ማን ይተካል የከፋ ይመጣል ይሆን ወይ ብሎ አሰላስሎ የመሄድ ሁኔታ አልነበረ። ስለዚህ ያንን የነበረ የጥላቻ ፖለቲካ በውስጣችን የነበረው ስሜታዊ የሆነ እንቅስቃሴ እና እልህም የተቀላቀለበት እንቅስቃሴን በመጠቀም በብልጣብልጥነት አብይ አህመድ ወደ ስልጣን ወጣበት ማለት ነው። ዋነኛው ተጠያቂ ያንን ጥፋቱን እየፈጸመው ያለው ኃይል ነው። መከሰስም ያለበት መጠየቅም ያለበት ኃይል ነው። ኢኳሊ ይሄንን ሰው ወደ ስልጣን እንዲመጣ ያደረገው ኃይልም የጥፋት ኃይል ወደ ስልጣን እንዲመጣ ያደረገ ኃይልም ተጠያቂ ነው። ለዛ ነው እኔ ከዚህ ሰው ጋር የቆየሁባቸው ዓመታት እማዝንባቸው እማፍርባቸው እማዝንበትም እማፍርበትም ነው ብዬ በግሌ ማፈሬና ማዘኔ ብቻ ሳይሆን ለኢትዮጵያ ሕዝብ በደረሰው ጥፋት ይሄ ኃይል ባደረሰው ጥፋት እኔም በዛ ውስጥ ስለነበር ይቅርታ ጠይቄ ወደፊትም የሽግግር ፍትህ በሚኖርበት ጊዜ በዚህ ተሳታፊ የሆነ ሁሉ ተጠያቂ መሆን አለበት። እኔም በሚመለከቱ ጉዳዮች ኃላፊነት ለመውሰድ ዝግጁ ነኝ ያልኩት ይሄ የጥፋት መንገድ ዋናው ጥፋቱ የመጣው አብይ አህመድ ለሚባል የጥፋት ኃይል የትልቂቱን ሀገር የበላይ የመጨረሻውን ስልጣን እንዲቆናጠጥ እንዲጨበጥ ማድረግ መቻላችን ነው። ትልቁ ስህተት ይሄ ነው። በሌላ መረጃ ዘርኡ ገብረ ሊባኖስ በመቀለ ደማቅ አቀባበል ተደረገላቸው። በእንግሊዝ ለንደን ከተማ የዓለማችን 100 ተጽዕኖ ፈጣሪ ዝርዝር ውስጥ በመግባት ሽልማት መውሰዳቸውን ተከትሎ በመቀለ ደማቅ አቀባበል ተደረገላቸው። የክቡር ዶክተርና ባለሀብት በመቀለ አሉላ አባ ነጋ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በትግራይ ጊዜያዊ አስተዳደር አመራሮች፣ የሃይማኖት አባቶችና ወጣቶች ደማቅ አቀባበል ተደረጎላቸዋል። ድንበር የለሽ የመሪዎች ልማት ማዕከል ካውንስል ለዶክተር ዘርኡ ገብረ ሊባኖስ ለዓመታት የሰራችሁትን ስራ ገምግመን ከዓለማችን 100 ተጽዕኖ ፈጣሪ ሰዎች ዝርዝር ውስጥ እንድትገቡ ምርጥ ናቸዋል ብሏል። እነዚህ ተጽዕኖ ፈጣሪዎች በዓለም አቀፍ ደረጃ በኢኮኖሚያዊ፣ ማህበራዊ ለውጥ እንዲመጣ የበኩላቸውን ሚና በመጫወታቸው ነው። ዘርኡ ገብረ ሊባኖስም ዘርኡ ቢዝነስ ግሩፕ በሚል ድርጅታቸው የላቀ አስተዋጽኦ ማድረጋቸውን ተጽፈዋል። ትግራዋይ ባለሀብት ዘርኡ ገብረ ሊባኖስ ከዚህ በፊት በአገር አቀፍ ደረጃ በአንቴክስ ኢትዮጵያ ተዘጋጅቶ በበሻቱ ቶላ ማርያም ሚዲያ አስተባባሪነት በተደረገው የኢኮኖሚ ዘርፍ በተለይም የስራ ዕድል ፈጠራና የማህበራዊ ድጋፍ ውድድር ከሌሎች 4 ተወዳዳሪዎች ጋር ተሸላሚ መሆኑም ይታወሳል። ትዕምት በፌዴራል መንግስት ተወስዶበት የነበረውን ንብረት ማስመለሱን ገለጸ። የትግራይ መልሶ ማቋቋም ድርጅት ትዕምት ወይ ኢፈርት በፌዴራል መንግስት ተወስዶበት የነበረውን ንብረት ማስመለሱን አስታወቀ። ድርጅቱ በሁለተኛው የትግራይ ጊዜያዊ ምክር ቤት ቀርቦ ባቀረበው ሪፖርት እንዳስታወቀው በትግራይ ጦርነት ምክንያት ከ120 ቢሊዮን ብር በላይ ውድመት እንዳጋጠመውም ገልጿል። የትዕምት ሊቀመንበር አቶ ቴድሮስ ሐጎስ እንደገለጹት በ2013 ዓ.ም ትግራይ ላይ በታወጀው የጄኖሳይድ ጦርነት በትዕምት ድርጅቶች ከፍተኛ ውድመት ማጋጠሙንም ገልጿል። የትዕምት ፋብሪካዎቹ ሙሉ በሙሉና በከፊል የወደሙ እንዳሉም ገልጿል። ጦርነቱ ተከትሎ የፌዴራል መንግስት ወስዷቸው የነበሩት የትዕምት መኪኖች፣ ህንፃዎችም ጨምሮ በአዲስ አበባ የሚገኙ የድርጅቱ ንብረቶች እንዲመለሱ ተደርጓል። ፋናና ዋልታ ሚዲያዎችን በማቋቋም ከፍተኛ አስተዋጽኦ የነበረው ትዕምት ከነዚህ ሚዲያዎች የሚገባውን ድርሻ እያስጠበቀ መሆኑንም አቶ ቴድሮስ ተናግረዋል። ትዕምት በሚዲያዎች ያለውን ሼር በገንዘብ ተሰልቶ እንዲሰጠውና በትግራይ ለህዝብ አገልግሎት የሚሰ
የሚሰጡ ተቋማት ለመገንባት እቅድ እንዳለም ተገልጿል። ትዕምት የደረሰበትን ውድበት ለማካካስ እየሰራ ቢሆንም በፌዴራል መንግስት የውጭ ምንዛሬ እንዳናገኝ ተከልክለናል ብለዋል። ይህ ችግር በመፍታት የህዝቡን ተጠቃሚነት ለማሳደግ እንደሚሰሩም እንዲሁ ገልጿል። ይህ ተከዘ ዴይሊ ኒውስ ነው። ሌላ መረጃ ነው። ጀነራል አበበ ተክለ ሃይማኖት የሰጡት ማስጠንቀቂያ አነጋጋሪ ሆነ። የኢትዮጵያና የኤርትራ ጦርነት በሁለቱም ሀገራት ብቻ አያቆምም ብለዋል። የቀድሞው የኢትዮጵያ አየር ኃይል ዋና አዛዥ ሜጀር ጀነራል አበበ ተክለ ሃይማኖት ጆቤ ከ28 ዓመታት በፊት በተካሄደው የኢትዮ ኤርትራ ጦርነት ወቅት ሻዕቢያን የመደምሰስ አቅም የነበረ ቢሆንም ይህ አለመደረጉ ትልቅ ስህተት ነበር ብለዋል። እየተሰጋ ያለው የአሰብ ጦርነትን በሚመለከት ኢትዮጵያ የወደብ ተጠቃሚ መሆን የምትችልባቸውን ሁኔታዎች በተመለከተ ከ3 ዓመታት በፊት የሰሩትን ጥናታዊ ጽሑፍ አስታውሰው ጥያቄው ግን በጉልበት መመለስ የለበትም ብለዋል። በሀገሮቹ መካከል ጦርነት ቢቀሰቀስ አቅጣጫውን ምን ይሆናል የሚለው ጉዳይ የሚታወቀው የጦርነቱ ዓላማ ሲታወቅ እንደሆነ ጠቅሰው ጦርነቱ አንድም አሰብን ለመያዝ፣ ሁለተኛው ደግሞ ሻዕቢያን ማስወገድ ሊሆን ይችላል ሲሉ አስረድተዋል። የጦርነቱ ዓላማ አሰብን መያዝ ከሆነ የሁለቱን ሀገሮች የመሳሪያና የቴክኖሎጂ አቅም መገምገም እንደሚገባ ጠቅሰው የሻዕቢያን መንግስት የመጣል ዓላማ ካለ ደግሞ የኤርትራ ዕጣ ፈንታ የሚያሳስባቸው እንደ አሜሪካ ያሉ ሀገሮች ጣልቃ ገብነት የሚጠበቅ መሆኑን ገልጿል። እና አሜሪካ፣ ቻይና እና ሩሲያ ጉዳዩን እንዴት ያዩታል? ግብጽስ ለማን ትወግናለች? የሚለውም ሌላኛው ጉዳይ ነው። ኢትዮጵያ አሰብን ልያዝ ብትል የተባበሩት አረብ ኤምሬትስ ቢደግፋት፣ ሳዑዲ አረቢያን ግን ደስተኛ ላትሆን ትችላለች። እንዲህ አይነት ቀውስ ግብጽንም መጋበዙ አይቀርም። የሶማሊያና የሶማሊላንድ ፍላጎት የቱርክ አሸማጋይ ሆኖ በቀጠናው ውስጥ መገኘት እንዲሁም የዶናልድ ትራምፕ ወደ ስልጣን መምጣትን ማመዛዘን ያስፈልጋል። የቀጠናው አሰላለፍ ይቅር ቢባል እንኳን አሰላለፉን በቀይ ባህር ብቻ መቀየር አይቻልም። አሰብን መያዝ የኢትዮጵያ ጉዳይ ብቻ እንዳልሆነ መገንዘብ ይገባል ሲሉ አብራርተዋል። በሌላ በኩል ደግሞ የፌዴራል መንግስት ሰራዊት TDF ከሚባለው የትግራይ ሰራዊት ጋር ሳይስማማ ወደ ትግራይ መግባት ይችላል ወይ የሚለው ጉዳይ አጠያያቂ መሆኑንም ገልጿል። ጀነራል አበበ ተክለ ሃይማኖት ጆቤ ከስዬ አብርሃ ጋር በአብይ አህመድ ጥሪ እንደቀረበላቸው ሲዘገብ ቆይቷል። ጀነራል ጆቤ ግን እስካሁን ከአብይ አህመድ በቃል ይሁን በጽሁፍ የደረሳቸው ጥሪ እንደሌለ አስታውቀዋል። በኢትዮጵያ በሚገኙ ኤርትራውያን ስደተኞች የሚደርሰው ግፍ ተጠናክሮ መቀጠሉን ተገለጸ። ባለፈው ሳምንት በተለያዩ ምክንያት ተሰደው አዲስ አበባ የገቡ ኤርትራውያን በግፍ መረሸናቸው ይታወቃል። በዚህ 3 ሰዎች በጥይት ተደብድበው ሲገደሉ በርካቶች መቁሰላቸውን አይዘነጋም። ይህ ግፍ ተጠናክሮ በመቀጠል በርካታ ኤርትራውያን ስደተኞች በአዲስ አበባና በሌሎች የሀገሪቱ አካባቢዎች ግፍ እየተፈጸመባቸው ይገኛል። በአማራ ክልል ኤርትራውያን ስደተኞች ፍርድ ቤት ሳይቀርቡ ከ3 ወራት ተኩል በላይ በእስር ላይ እንደሚገኙ ተመላክተዋል። እስማኤል አህመድዲን፣ መሐሪ አብርሃ፣ መሰረት ገብረስላሴ፣ ተስፋ ዓለም ክፍሌና ፍስሐ የኪዳኑ መጀመሪያ በዳባት ፖሊስ ጣቢያ ቀጥሎ አሁን ደግሞ በደባርቅ ወረዳ ፖሊስ ጣቢያ ፍርድ ቤት ሳይቀርቡ በእስር ላይ እንደሚገኙ ከተጠርጣሪዎች አንዱ ለድችቤሌ በስልክ ተናግረዋል። ሌላው በፖሊስ ጣቢያው ታስረው የሚገኘው ተጠርጣሪም ዳባት የሚገኙ ቤተሰቦቻቸውን ሳያገኙ ከ3 ወራት በላይ እንደሆናቸው አመላክተዋል። የሰሜን ጎንደር ዞን ፍትህ መምሪያ ጉዳያችን እልባት እንዳያገኝ ደብዳቤ ለወረዳው ፖሊስ ቢጽፍም እስካሁን ተግባራዊ መሆን አልቻለም ሲሉ አስተያየት ሰጪው አክለዋል። ተጠርጣሪዎቹ ተይዘው የመጡበት የዳባት ወረዳ አስተዳዳሪ አቶ መርሻ ወረታ ስለ ጉዳዩ ተጠይቀው የሚያውቁት ነገር እንደሌለ ተናግረዋል። በዚህ ጉዳይ መግለጫ ያወጣው እንቅስቃሴ ንቡሩህ መጻኢ ኤርትራውያን በስደተኞች ላይ እየደረሰ ያለውን ግፍ በአስቸኳይ እንዲቆም ጠይቀዋል። ከሻዕቢያ ጥይት ያመለጡ ኤርትራውያን የትግራይ ሕዝብ ባደረገላቸው አቀባበል እንደ ሁለተኛ ሀገራቸው አድርገው በሰላም ሲኖሩ ቆይተዋል። ሆኖም ከትግራይ ጦርነት በኋላ ወደ ተለያዩ የአገሪቱ አካባቢዎች የተበተኑ ኤርትራውያን ስደተኞች የዘፈቀደ እስር፣ ግድያ፣ ወደ ገዳዩ የኢሳያስ ስርዓት መመለስና ዘርፊያ እየተፈጸመባቸው ነው ብለዋል። በየትኛውም የኢትዮጵያ ከተሞች በነጻነት ይኖሩ የነበሩ ኤርትራውያን በአሁኑ ጊዜ በገዛ ቤቱ እንኳን በነጻነት መኖር አልቻለም። በኢትዮጵያ ታይቶ በማይታወቅ ሁኔታ ኤርትራውያን ሆን ተብለው ተይዘው የገንዘብ ማሰባሰቢያ ምንጭ እየተደረጉና ወደ ጨካኙ የሻዕቢያ አምባገነን መንግስት የመወሰድ ተግባር እየተለመደ መጥተዋል። የኢትዮጵያ ህዝብና መንግስት እነዚህ የታሪክ መጥፎ ድርጊቶች እንዲገቱ የተቻላቸውን እንዲያደርጉ ጥሪያችን እናቀርባለን ብለዋል መግለጫው። በመጨረሻም የህወሓት ጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረእግዚአብሔር መንጆሪኖ ከኤርትራ ጋር ስለተደረገው ግንኙነት በሚመለከት ማብራሪያ ሰጥተዋል። ወይዘሮ ፈትለወርቅ ገብረእግዚአብሔር ከሆራይዘን ፍሪ ሚዲያ ጋር ባደረጉት ቃለ ምልልስ ከኤርትራ መንግስት ጋር ተገናኝተዋል ወይ በሚል ለቀረበላቸው ጥያቄ መንጆሪኖ አዎ ተገናኝተናል በማለት መቼና የት ቦታ ለሚለው ተጨማሪ መረጃ የሰጡ ሲሆን በድብቅ ነው ወይስ በግላጭ ለሚል ጥያቄ ምላሽ ሰጥተዋል። መንጆሪኖ በትግራይ ላይ በተከፈተው ጄኖሳይዳዊ ጦርነት ከነ ልጃቸው ወደ በረሃ
የገቡ ሲሆን የልጃቸው አባት የሆኑት አንጋፋ ፖለቲከኛም አገዳደል በዚሁ ጉዳይና በህይወት ትግላቸውን ዙሪያም ተናግረዋል። መንጆሪኖ ስለ አንቀጽ 39ና ትግራይ ሀገርነት ያፈነዱት አቋም በምዕራብ ትግራይና ሌሎች አካባቢዎች ያሉ ወራሪዎች አንወጣም የሚሉ ከሆነ የሚከተለውን እርምጃ በሚመለከት እንዲሁም ከነጌታቸው ረዳ ቡድን ጋር ያለውን ውጥረት መነሻው የስልጣን ጉዳይ ነው ለሚለው ጥያቄ አዎ ሲሉ የሚመልሱበት አጋጣሚ ዘርግተውታል ስለሚባለው ከባድ ኔትወርክ በሚመለከት ኢትዮጵያና ኤርትራ በቀይ ባህር ጉዳይ በሚመለከትና ወንድማቸው ዳዊት ገብረዝጋብሔር ህወሓትና ሻዕቢያ ለማስታረቅ እየሰራ ነው ስለሚባለው ነገር የትግራይ ሰራዊት ከኢትዮጵያ ወግነው ኤርትራን የመውጋት አሊያም ከኤርትራ ወግነው ኢትዮጵያን የመውጋት ፍላጎት አለ ወይ ለሚለው ጥያቄም የሰጡት ምላሽ መንጆሪኖ የኢትዮጵያ ሴት ባለስልጣናት በሴቶች ጥቃት በተለይ እያሳዩት ያሉትን ጭካኔ የገለጹበት መንገድና ሌሎች ጉዳዮች የሚዳስስ ከ3 ሰዓት 35 ደቂቃ በላይ የፈጀውን ቃለ መጠይቅ ወደ ግማሽ ሰዓት ገደማ በመጭመቅና በማሳጠር አቅርበነዋል። እንድትከታተሉ ተከዘ ዴይሊ ኒውስ በአክብሮት ይጋብዛል። መልካም ጊዜ። እንግዲህ የመጀመሪያው ጥያቄ ምን መሰለሽ ስናገር ነው የቆየሁት አንቺ ባልነበርሽበት እና እንደ ሴት ሁኜ ያንቺን ሳይ በጣም ነው የምደነቀው። በጣም እገረማለሁ። አይደለም ባንቺ አይነት ረጅም ዘመን በትግል የወንዶች ሜዳ ውስጥ ገብቶ መታገል በዚህ በሚዲያ ለማረጋት ነገር እኔ ብዙ ቻሌንጅ ነው የገጠመኝና እንደ ሴት መታገል እንዴት ነው በወንዶች ሜዳ ውስጥ ገብተሽ ከልጅነት እስከ አዋቂነት በቃ ዘመንሽን የጨረሽው በዚህ ነውና እንደ ሴት መታገል እንዴት ነው? ቻሌንጁ ምንድነው? የዓላማ ጉዳይ ሆኖ የተፈለገውን መስዋዕትነትን ሁሉ ለመክፈል ዝግጁ በመሆን ስለምትገቢ ነው እንጂ ትግሉ ራሱ ከባድ ነው፣ ለወንድም ለሴትም ማለት ነው። ሁሉም አይነት መስዋዕትነት እንድትከፊ ነው ያው በአምነሽበት ነው የምትገቢው እና ለወንድም ለሴትም ሁሉም ከባድ ነው። ግን ከወንዶች በተለየ ደግሞ ለሴቶች በጣም የሚከብድበት እንትን ደግሞ አለው። ማለት ሴቶች ከወንዶች ጋር እኩል ነን ብለን እናምናለን። እኔ በሴቶች እኩልነት በጣም ነው የማምነው። ሁሉም ወንዶች ሊሰሩት የሚችሉትን ነገር ሴቶች መስራት ይችላሉ ብዬ አምናለሁ። ነገር ግን የጉልበት እኩልነት አለን አልልም። ይሄ ፊዚካል በተፈጥሮ ያለ ነገር ስለሆነ ከወንዶች ጋር በሁሉም ፊዚካሊ እኩል ትሆኛለች ማለት አይደለም። በዛ ላይ በተፈጥሮ እንደ ሴቶች በተለያየ መንገድ ሴትነታችንን የሚገለጽበት ነገሮችም አሉ እና ትግል ላይ እንደ ሴት የሚያስቸግሩ ነገሮች ያው ከተፈጥሮ ጋር በተያያዘ ነገር አንዱ ችግር ነው ሊባል ይችላል እና ከዚህ የተነሳ ለሴቶች የበታች አድርጎ የማየት እኛም ሴቶች ራሳችንም የበታችነት ስሜቱ አለን። ከዚህ የሚነሳ በሁሉም ረገድ እኩል ከወንዶች ጋር እየተራመድሽ እና እየሰራሽ ያለሽ የተለያየ ተጽዕኖዎችን ይደርሳሉና በአጠቃላይ እኛ የምንለው ነገር ምንድነው? ሴቶች ከወንዶች በተጨማሪ ጭቆና አለ። ድርብ ነው ጭቆናችን ብለን ነው የምናምነው። ለዚህ ድርብ ጭቆና ደግሞ ድርብ ትግል ነው የሚጠይቀው። ይህ ምን ማለት ነው? እንደ ወንዶች እኩል የምናደርገው ትግል አለን። ሴቶች በመሆናችን ምክንያት የሚደርስብንን ተጽዕኖ ያው መታገል ስለሆነ መፍትሄው በዚህ ረገድ የሚደረገው ትግልም አለና ቀላል አይደለም መታገል ማለት፣ ግን ማይቻል ነገር ደግሞ አይደለም። በጣም ይገርማል። እንግዲህ በሁለቱ ጦርነት ተሳትፈሻል። በ17 ዓመቱ ጦርነት ተሳትፈሻል በወጣትነት ልጅ ሳይኖር። አሁን ደግሞ አገርን ገንብተን ህገ መንግስት ፈጥረን ለብሔር ብሔረሰቦች እኩልነት ሰጥተን ማንም ወደ ጦርነት ሳይገባ በሰላም የሚኖርበት ብላችሁ በተቀመጣችሁበት ጊዜ እናንተ በዘረጋችሁት አስፋልት፣ እናንተ በፈጠራችሁት ሲስተም፣ እናንተ የፈጠራችሁት ግሩፕ የጎረቤት ሰራዊትን ሳይቀር በቀን ለማወራረድ እናንተን ለማሳደድ እናንተን ከምድረ ገጽ ለማጥፋት ባወጀው ጦርነት ውስጥ በረሃ ገብተሽ ታግለሻል። ይሄኛው ጦርነት ግን ልዩ የሚያደርገው ልጅሽንም ይዘሽ ነው በረሃ የገባሽው። ይሄኛውስ እንዴት ነበረ? ከ17 ዓመቱ ትግል ጋር ይሄኛውን ስታዩ ምን አይነት ነበረ? ታግለን እኛ መስዋዕት ከፍለን የትውልድ መስዋዕት ከፍሎ ከዛ በኋላ ግን ህብረተሰቡ በነፃነት በእኩልነት
በሚፈልገው መንገድ ለመኖር እንዲችል ብለን ነበር የታገልነው እና ያኔ የፈለገውን መስዋዕትነት ቢከፈልም የሚገባ መስዋዕትነት ነው ብለን ነበር አምነን የምንታገለው። ቀላል ነገር አልነበረም። የ17 ዓመት ትግሉ ረጅምም ነው፣ ከባድም ነበረ። ብዙ ጣውረዶችን እንትን አድርገን ነው ወደ ድል የበቃነው። በዚህ ደረጃ ሲታይ ከባድ ነው። የ17 ዓመቱም ትግል ከባድ ነው። ብዙ መስዋዕትነትም የተከፈለበት ነው። ግን መጨረሻ ላይ ታሪክ ነው የተሰራ። በአፍሪካ ትልቁ የሚባል ከፍተኛ ጦር የነበረበት መንግስት፣ በጣም የታጠቀ እንዲሁም የተለያዩ የውጭ ኃይሎችም ድጋፍ የሚያደርጉለት በሐሳብም በፕላንም በምክርም በአመራርም ከዛ በላይም ከፍተኛ ድጋፍ ሲያገኝ የነበረ መንግስት ነው። አሁን ባለፉት ማለት በጣም ከባድ የሆኑ 2 ዓመት በጣም መራራ ትግል ነው የተደረገው። ጄኖሳይዳል ጦርነት በላያችን ላይ በታወጀበት ጊዜ ያው ያኔም መታገል ስለነበረብን ታግለናል። ለየት የሚያደርገው ነገር ምንድነው? ከእንግዲህ በኋላ ጦርነት የሚባለውን ነገር ለአንዴና ለመጨረሻ ይበቃል፣ በሰላም እንኖራለን፣ ልጆቻችንን በሰላም ይኖራሉ፣ ህብረተሰባችንም ልማት በተለያዩ የመልካም አስተዳደር ችግሮችን ከመቅረፍ አኳያ የሚታዩ የዲሞክራሲ የማስፋት ጉዳይ በቃ በዚህ ላይ ነበረ ሁሉም ትኩረቱና እንዲህ አይነት ራዕይ ይዞ ሰው ማለት ሁሉም በየመስኩ በተሰማራበት ጊዜ ባልታሰበ ሁኔታ እንዲህ አይነት ጦርነት ሲያጋጥም በጣም ለማመንም የሚከብድ ነገር ነው የነበረው። በፖለቲካሊ ሊፈታ የሚችል ነገር፣ በሰላማዊ መንገድ መፍታት የሚቻል ነገር፣ ልዩነታችንን ይዘን መቀጠል እየተቻለ ወደ ጦርነት መግባት በጣም ለማመንም በጣም የሚከብድ ነገር ነው የነበረው። ግን የነበረን አማራጭ ምንድነው? የነበረን አማራጭ የግድ በህብረተሰባችን ላይ የታወጀውን ጄኖሳይዳል ዋር ስለነበረ የጄኖሳይድ ጦርነት ስለነበረ ሰርቫይቭ ለማድረግ ጦርነቱን መግባት ነበር እና በዚህ ጦርነት ከባድ የሚያደርገው ነገር አለ። ጠቅላላ ባልታሰበ ሁኔታ ባልተዘጋጀንበት ሁኔታ ነው ጦርነቱን የተጀመረው። ከዛ ባለፈ ደግሞ ማለት በዚህ ጦርነት የተሳተፈ የተለያየ ትውልድ ነው። የኛ ትውልድ አለ፣ የ17 ዓመት ጦርነትም የነበረ ከዛ በኋላም የሻዕቢያ ወረራ ለመመከትም የታገለ በጦርነት የነበረ 3ኛ ምዕራፍ ብለን ነው አሁን የምንጠራው እና በዚሁ 3 ምዕራፍ የተሳተፈ ታጋይ አለ። ከዛ ወጣቶች የትግራይ ወጣቶች ሴቱም ወንዱም እንዲህ አይነት ሁኔታ ባጋጠመበት ሁኔታ ያው ሁሉም ህብረተሰብ ባንዴ ነው የነቃ። ምን አይነት አደጋ ላይ እንትን ለማድረግ የመጣ ችግር እንደሆነ ህብረተሰቡ ቶሎ ነው የገባውና የተለያዩ በአይኑም ያየው ነገር አለ። እናቶች ሲደፈሩ፣ ሲገደሉ፣ ወጣቶች ሁሉም ነገር ከመታገል ውጭ ሌላ አማራጭ የለም የሚል ውሳኔ ላይ ደርሷል ሁሉም ሰው ማለት ነው። እንደ እናት ልጅሽን ይዘሽ በረሃ ገብተሽ ይዘሽው የገባሽው ቦታ የቬኬሽን ቦታ አይደለም፣ ሪትሪት አይደለም የሄዳችሁ፣ ሴፍ ሸልተር ውስጥ አይደለም፣ የሞት ቀጠና ውስጥ ነው። ሊትራሊ ወደ የሞት በረሃ ውስጥ ነው የገባችሁ። ሞትን ሸሽታችሁ ነው በረሃ ውስጥ የገባችሁ እና የጠበቃችሁ ደግሞ እዛ ሞት ነው። እሱ ብቻም አይደለም፣ የልጅሽ አባት ጭከና በሞላበት መንገድ ተገድሏል። አቶ አባይ ፀሐዬ ለሀገር ሰርተው ለሀገር አገልግለው የጎረቤት ሰራዊት መጥቶ በጭከና ነው የተገደለው። መገደሉ ብቻ ደግሞ ሳይሆን መገደሉንም በሶሻል ሚዲያ እንደ ሰይጣን እንደተገደለ ተደርጎ ሰለብሬት ይደረግ ነበር። ይህንን ልጅሽ የአባቱን ሞት በጭከና መገደል አገር አገለገልኩ ብሎ ልጅሽ የሚያውቀው አባቱ አገር እንዳገለገለ ነው። ዛሬ አገር ያገለገለ ግን አገር ገለዋለች። አገለገልኳት ያለችው አገር ያላት አገር ገለዋለች። ከነጭራሹ የጎረቤት ሰራዊት መጥቶ እንዲገለው ተደርጎ
ፎቶግራፉ በሶሻል ሚዲያ እየተሰራጨ ሰለብሬት ይደረግ ነበረ። እንዴት አድርገሽ ነው የልጅሽንም ሀዘን ኤኒ ታይም ልጅሽ ሊገደል ይችላል፣ አንቺ ልትገደይ ትችያለሽ። ይሄ እንዴት ነበረ? ለጠቅላላ ለትግራይ ህዝብ የወረደ መዓት ነበረና ይሄ ለብቻ ያደረሰ ነው የሚል እምነት የለኝም። ብዙ የትግራይ እናቶች ተመሳሳይ የሆነ ችግር ደርሶባቸዋል። ልጆቻቸውን አጥተዋል፣ ባሎቻቸውን አጥተዋል፣ በዘመዶቻቸውን ሁሉም ነገር ኤኒዌይ በጣም አስከፊ ጊዜ ነው የነበረው እና ልጄ ግድ መውጣት ነበረበት። ያው ሁሉም የትግራይ ወጣትም ተመሳሳይ ነው የነበረው። አባቱም እንዳልሽው በጭካኔ ነው ህይወቱን ያለፈው። ነገሩ ለጠላት ይህንን በማድረጋቸው ደስታ ሊሰማቸው ይችላል፣ ግን እንደዚህ አይነት ታሪክ ሰርቶ መሞት ደግሞ መስዋዕት መክፈል ይህን የመሰለ ነገር ሁሉም የሚያገኘው እድል አይደለም። ከፍተኛ የሆነ እድል ነው። በዚህ ደረጃ መስዋዕት ከፍለው ህይወቱን ያለፈው ትግል ጀምሮ በትግል ነው ህይወቱን መጨረሻው ያለፈው። ብዙዎቹ ትግል የጀመሩት መጨረሻቸውን ህዝብ የካዱ ብዙዎች ናቸው። ወደ ሌላ ዓለም የገቡ ብዙዎች ናቸው። ወደ ከጠላት ጋር የተሰለፉም ታገኛለሽ። እና የአንድ ሰው ህይወት እንግዲህ በትግል አለ ማለት እስከ መጨረሻ በትግሉ ይዘልቃል ብሎ እርግጠኛ መሆን አይቻልም። መጨረሻው መስዋዕት ሲከፈል ነው የመጨረሻውን የህዝብ ወገንተኛነትን የሚረጋገጠውና በዛ ደረጃ ከፍተኛ መስዋዕት ከፍሎ ግን አምኖበት ነው በጀግንነት ነው የተሰዋውና ለትግራይ ህዝብም ትልቅ ኩራት ነው። ምን አይነት መሪዎች እንዳሉት የትግራይ ህዝብ በተግባር በንግግር ሳይሆን የህይወት መስዋዕት በመክፈል ከማንኛውም ግንባር ቀደም በመሆን ተምሳሌት በመሆን በተግባር የሚመሩ መሪዎች ነው ያሉት የትግራይ ህዝብና በዚህ የትግራይ ህዝብም በጣም ነው የኮራው። አባይ ነፍሶም አስመላሽ በጋራ መስዋዕት የከፈሉት ስዩምም እነዚህ ሁሉ ለትግሉ ብርቅዬ ናቸው። እነሱ በህይወት ቢኖሩ ኖሮ ብዙ ውጤት በትግሉ ላይ አስተዋጽኦ ሊኖራቸው እንደሚችል ማንም ሊገምተው የሚችል ነገር ነው። ሊረዳው የሚገባ ማለት ማንም የሚረዳው ነው። ነገር ግን መስዋዕት ለመክፈል ነው የወጡት። ሁሉም እኮ ወደ በረሃ ከመውጣታቸው በፊት በቃ አንዳንዴ እንደሚሰውሩ እርግጠኛ ነበሩ። እንዲህ አይነት ነው የምትዩ የተናገሩትን ነገር ደግመሽ ስትሰሚው ማለት ነው። እስከ መጨረሻ ህይወት መክፈል እንደሚገባ ለዚህ ህዝብ አንዴ ብቻ ሳይሆን ደጋግሞ መስዋዕት መክፈልም ምን ያህል ኩራት እንደሆነ ሁሉም የተናገሩበት ነው የነበረው። ሌሎች ጓዶቹም አሉ። ሁሉም ስማቸውን ዘርዝሮ ማለት አይቻልምና ከባድ ነው። እርግጥ በሚያርፉበት ጊዜ ጥሮታ ወጥተው የተሻለ ኑሮ ለመኖር ማለት የተሻለ ሲልሽ ከዛ በኋላ ሌላ አይነት ህይወት ይኖራሉ ብዬ አይደለም፣ ግን አትሊስት ትንሽ አረፍ ብለው በሚያግዙትን እያገዙ መኖር የሚችሉበትን ጊዜ ነው እንዲህ አይነት ዋጋ የከፈሉት። ለማንኛውም ለትግሉ ግን በጣም ከፍተኛ አስተዋጽኦ ነው ይሄን ያደረገው። የነሱ መስዋዕት ከተሰማ በኋላ እኮ በጣም ብዙ ወጣት ነው ወደ በረሃ የገባው። ለጨካኞቹ ለአረመኔዎቹ በእነሱ ላይ እንደዚህ አይነት ግፍ በመፈጸም ትግሉ የሚቋረጥ መስሏቸው ሊሆን ይችላል፣ ወይም የሚዳከም መስሏቸው ሊሆን ይችላል። ግን እንደዛ አይደለም። ትግል ራሱ መሪ ነው የሚወልደው። እነሱም በትግል ነው እንዲሸፍ የሆኑት፣ በትግል ነው እዚህ ደረጃ ማለት በከፍተኛ ደረጃ ያደረሱት። ብዙ ሴቶች ትልቅ አርአያ ነሽ። ጀግና ባለበት ዘመን ሐውልት አይሰራለትም ካለፈ በኋላ ነው እና እንደ ሴት በጣም የማከብረውና የማደንቀው ተምሳሌት ነሽ። የሴትነት፣ የጽናት፣ የጥንካሬ ተምሳሌት ነሽ እና በዚህ ላከብርሽ እፈልጋለሁ። ከሻዕቢያ ጋር እየሰራችሁ ነው ወይ? እየሰራችሁ እስካልሆነ ይሄ ለምንድን ነው የሚባለው? ኦኬ፣ ከሻዕቢያ ጋር በተደጋጋሚ መግለጫ አውጥተናል፣ እኛም ገልጸናል።
ትግራይ ሰራዊትም በራሳቸው መንገድ ያወጡት መግለጫ አለ። ሆን ተብሎ ነው እንደዚህ አይነት የሐሰት ወሬ እንትን እየተደረገ ያለው። በመጀመሪያ ደረጃ እኛ ግልጽ ያደረግነው ነገር ምንድነው? ከማንኛውም ህዝብ ጋር ሰላም እንፈልጋለን። ከኤርትራም፣ ከሱዳንም፣ ከአማራም፣ ከአፋርም ጎረቤቶቻችን በሙሉ የትግራይ ህዝብ ጦርነት የሚባለው ነገር ይበቃዋል፣ በቃ ጦርነት አንፈልግም እያልን ነው ያለነው። ሰላም ነው የሚፈልገው የኢትዮጵያ ህዝብን በአጠቃላይ የትግራይ ህዝብም እንደዚሁ ማለት ነው። እና በአካባቢያችን ሰላም እንዲኖር መስራት ኃጢአት የለውም። በቃ በምንም አይነት መንገድ ወደ ጦርነት መግባት የለብንም። ፍላጎታችንን በአደባባይ እንገልጻለን እንደዚህ ብለን ማለት ነው። ከዛ ባሻገር ግን ሰላም ፍጠሩ፣ ተነጋገሩ ብሎ ቀደም ብሎ ራሱ ፕራይም ሚኒስተር ጠቅላይ ሚኒስተር አብይ ለህወሓት ያቀረበው ሐሳብ ነበር። በዛው መሰረት ነው ዶክተር ደብረጽዮንም የገለጸው ከኤርትራ ተወካዮች ጋር የኛ አመራር የተገናኙበት ሁኔታ ነበረ። ይሄ ለፌደራል መንግስትም ሪፖርትድ ነው። ከተገናኙ በኋላ እኛ እስካለን ፐርሰናሊ ባለኝ ዕውቀት ለስራ አስፈጻሚ መጥቶ ሪፖርት ስለተደረገልን ከሻዕቢያ አመራር ጋር ተገናኘ ማለት የሆነ ዴሊጌት ከተደረገ ሰው ጋር ማለት ነው። ያደረጉትን ውይይትም ለፕራይም ሚኒስተር ሪፖርት ተደረገ። እንዲህ አይነት ውይይት አድርገናል ተብሎ ለኛ ተነግሯል። በዚህ ደረጃ ግንኙነት የተደረገበት ሁኔታ ነበር። ይሄ የሚታወቅ ነገር ነው። ሰላም ፍጠሩ የሚልም ያኔም እኛ ትክክል ነው ከማንኛውም ህዝብ ጋር ሰላም መፍጠር አለብን ብለናል። ከፌደራል መንግስት ፕሪቶሪያ ስምምነት አለ። በፕሪቶሪያ ስምምነት ነው የምንገናኘው። ከኤርትራ መንግስት ግን በፕሪቶሪያ ስምምነት ውስጥ አልተካተተም። ይሄ የሰላም ስምምነት አለን የምንለው ነገር የለንም። ወደ ጦርነት ግን ገብተናል። ስርዓት ያልያዘ ነገር አለ። ጦርነት ውስጥ ከገባን በኋላ ከዛ በኋላ መቀጠል ያለበት ነገር አለ። ይሄ ነገር በራሱ መንገድ ይፈታል። ለማንኛውም ግን ወደ ጦርነት በድጋሚ መግባት እንደማንፈልግ ፍላጎታችንን መግለጽ ትክክል ነው ብለን እኛም ተቀብለናል ያለ ማለት ነው። ይሄ አይደለም ግን አሁን እየተወራ ያለው ይሄ ይታወቃል። ሆን ተብሎ ግን ከሻዕቢያ ጋር ግንኙነት አላችሁ እንዲያም ከዛ አልፎም ከሻዕቢያ ጋር በመሆን ፌደራል መንግስትም ለመውጋት ትፈልጋላችሁ አይነት ነገር ነው እየተወራ ያለውና ይሄ ምንም አይነት መሰረት የሌለው ሐሰት ነው። በዛ ደረጃ የምናደርገው ግንኙነትም የለንም። ኢንፋክት ፌደራል መንግስትም እንደማንገናኝ የሚያውቅ ይመስለኛል። እና ሆን ተብሎ ህዝቡን ለማደናገር የተለያዩ በህብረተሰቡ ላይ ፕሬሸር ለመፍጠር ስጋት እንዲፈጠር ለማድረግ እየተደረገ ያለ ነገር ነው። ይሄም በተለያየ መንገድ አቋማችንን የገለጽንበት ሁኔታ ነው ያለውና መሰረት የሌለው ሐሰት ነው። የፌደራል መንግስቱ የከፍተኛ ውትድርና ዝግጅት በሚያደርገው እንዲሁም ኤርትራ ወደ ጦርነት የሚገባ ይመስልሻል? ወደ ጦርነት እስከተገባ የትግራይ ጣፋንታው ምንድነው? ትግራይ የጦርነት ሜዳ እንዳትሆን ምንድነው እያደረጋችሁ ያላችሁት? እንግዲህ እኛም በጣም ለትግራይ ህዝብ የማይጠቅም ነገር ነው ብለን የምናምነው ይሄ የጦርነት ጋጋታ ለማንኛውም አይጠቅም። ለትግራይ ህዝብ አይጠቅም፣ ለኢትዮጵያ ህዝብ አይጠቅም። በተደጋጋሚ እየሰማነው ያለነው ነገር ጉዳይ የቀይ ባህር ተጠቃሚዎች መሆን አለብን የሚል ነው። የባህር ተጠቃሚ መሆን ማለት የባህር በር የላትም ኢትዮጵያ። ስለዚህ የባህር በር እንደሌላት ሀገር መጠን በዓለም አቀፍ ህግ መሰረት እንዴት አድርጋ ከዓለም መገናኘት እንዳለባት የተቀመጠ ህግ አለ። በስርዓቱ ይህንን መብቷን ማስከበር የምትችል ይመስለኛል። የጦርነት ዝግጅቱ ግን ምን አመጣው? ወደ ጦርነት መግባት ኢትዮጵያ ህዝብም አያስፈልገውም፣ የኤርትራ ህዝብም አያስፈልገውም። ኤርትራና ኢትዮጵያ ጦርነት ከተጀመረ ደግሞ ትግራይ የጦርነት አውድማ ልትሆን ነው ማለት ነው። ይሄ በምንም አይነት መንገድ እንዲሆን አንፈልግ። የፈለገ ፍላጎት ሊኖረው ይችላል ፌደራል መንግስት ወይም ኤርትራ መንግስትም የራሳቸው ፍላጎት ሊኖራቸው ይችላል። ሁለቱም በሚያደርጉት ጦርነት ግን መሀል ላይ የትግራይ ህዝብ ተመልሶ እንደገና የጦርነት አውድማ እንዲሆን በምንም አይነት መንገድ ምንፈቅድ አይደለም። ይሄንን አንፈልገው።
ስለዚህ ፍላጎታቸውን በሰላማዊ መንገድ ማሟላት የሚችሉበትን ሁኔታ መፍጠር አለባቸው የሚል እምነት ነው ያለን። በአንድ ወቅት በጣም በሃኒሙን ውስጥ ነው የነበሩት። ምን ያህል ግንኙነት እንደነበራቸውና አብረው የትግራይ ህዝብ የጨፈጨፉ ናቸው ሁለቱም። አሁን ተመልሰው ደግሞ እርስ በርሳቸው በሚጋጩበት ጊዜ ወይም ወደ ጦርነት በሚገቡበት ጊዜ ትግራይ ህዝብ እንደገና በድጋሚ ተጎጂ የሚሆንበት ሁኔታ መፈጠር የለበትም የሚል እምነት ነው ያለው። ይሄ የማይቀር ከሆነ በሁለቱ ኃይሎች ጦርነት ከተደረገ በሁለቱ መካከል ያለችው ሳንድዊች ትግራይ ስለሆነች የትግራይን ህዝብ ለመታደግ ምን ዝግጅት እያደረጋችሁ ነው? የማይቀር ከሆነ ምንድን ነው የምታደርጉት? ትግራይ የምትወስደው አቋም ምንድን ነው? እንግዲህ እኛ ማድረግ የምንችለው ነገር ጦርነቱ እንዳይጀመር ለኢትዮጵያ መንግስትም ለኢንተርናሽናል ኮሚኒቲም ለሚመለከታቸው አካላት በሙሉ እንዲያውቁትና እንዲያቆሙት ማድረግ ባለን አቅም ሁሉ ይህንን ነው መስራት የምንችለው። በዚህ ደረጃ ጦርነት ከተጀመረ ቀላልም አይደለም። ባይዘወይ በተለያዩ ሰዎችም የሚሉት ነገር ነው፣ እኔም ትክክል ሆኖ የሚሰማኝ ኢትዮጵያና ኤርትራ ብቻ አይደሉም የሚዋጉት። በኢትዮጵያ ጀርባ ሌላ ኃይል አለ፣ በኤርትራ ጀርባም ሌላ ኃይል አለ እና አካባቢያችን በአጠቃላይ ከፍተኛ ትርምስ የሚያስገባ ነው የሚሆነው። አንድ የጦርነት ከተጀመረ በኋላ ቶሎ ያልቃል ወይ የሚለው ነገርም በመጨረሻው ምን ይሆናል የሚለው የሚታወቅ አይመስልም። በቶሎ በአጭር ጊዜ ውስጥ የሚቆም ጦርነትም አይሆን። በስተጀርባ የተለያዩ ኃይሎችም የሚደግፉት እና እንትን የሚያደርጉት ነገር ስለሆነ ማለት ነው። ስለዚህ ለማንም አይጠቅምም። ለራሱ ለኢትዮጵያ መንግስትም አይጠቅምም፣ ለኤርትራ መንግስትም አይጠቅምም። በአጠቃላይ ለአካባቢያችንም ይህ ጦርነት የሚጠቅም አይደለም። ስለዚህ በአጠቃላይ የዓለም ማህበረሰብ ይህንን በጣም አደገኛ የሆነ የጦርነት ዝግጅትና በዚህም በዛም እየተወራ ያለው ነገር ለማስቆም ከፍተኛ ጥረት ማድረግ አለበት የሚል እምነት ነው ያለን። እኛ በበኩላችን ከኤርትራም ሆነን ለፌደራል መንግስት ለመውጋት ወይም ከፌደራል መንግስት ሆነን ኤርትራ ለመውጋት ፍላጎቱ የለንም። ከማንም አንሰልፍ። እኛ ሰላም ነው የምንፈልገው። የትግራይ ህዝብ ጥቅም ማስከበር ነው የምንፈልገው። ደግሜ መግለጽ የምፈልገው አውድማ መሆንም አንፈልግም። የጦርነት አውድማ ጊዜያዊ አስተዳደሩን አፍርሰውታል። የደብረጽዮን ግሩፕ የሞንጀሪኖ አደመ የሚባል አለ። ባይዘው ሰምተሽ የምታውቂ ከሆነ እኔ አደመ ምን እንደሆነ አላውቅም፣ ጠራ ነበር የሚመስለኝ። አደመ ግን አሁን ሰማው ዓለም ደብረጽዮንና ሞንጆሪኖ የሚል ግሩፕ አፍርሶታል የሚል እንሰማለን። እና የጊዜያዊ አስተዳደሩን ፌደራል መንግስቱ አፍርሶታል ማለት እንችላለን ወይስ እናንተ ጌታቸውን ውክልናውን አንስተናል ስላላችሁ እናንተ አፍርሳችሁታል? የጊዜያዊ አስተዳደሩ ፈርሷል። ከፈረሰ ሲያፈረሰው ፌደራሉ ነው ወይስ እናንተ ናችሁ? እንግዲህ እኛ ጊዜያዊ አስተዳደር እንዲጠናከር እንጂ እንዲፈርስ አንፈልግም። ምክንያቱም ተልእኮ አለው። በህዝብ የተመረጠውን መንግስት እንዲቋቋም ለማድረግ የግድ ይሄ ጊዜያዊ አስተዳደር ስራውን መስራት አለበት። እስካሁን ድረስ ወደ 2 ዓመቱ ነው የጊዜያዊ አስተዳደር የሚባለው ከተቋቋመ። መጋቢት ወር ነው የተቋቋመው፣ 2 ዓመቱ ኦልሞስት እና ስራውን አልሰራም ነው እያልን ያለነው። ስራው እንዲሰራ ደግሞ ይጠናከር፣ ይስተካከል። እኛ የራሳችን ትክክለኛ አይወክሉንም፣ ስራቸውን መስራት አይችሉም ያልናቸው ሰዎች ቀይረን ተጠናክሮ እንዲቀጥል እንፈልጋለን። ሌሎችም ካስፈለጋቸው ይቀይራሉ። ለምሳሌ በሰራዊትም አንድ ሰው እንዲቀየር ብለው ወስነው መተካት ማለት ነው። እንተካ ነው እያልን ያለው። በተሻለ ሰዎችን ተክተን ጊዜያዊ አስተዳደሩ እንዲጠናከር እናድርግ ነው እያልን ያለ ነው እንጂ ይፍረስ እያልን አይደለም። በተደጋጋሚ ጊዜያዊ መንግስት እንዲፈርስ ይፈለጋል ይላሉ፣ አላልንም። ጊዜያዊ አስተዳደር እንዲፈርስ አላልንም፣ ይጠናከር ነው እያልን ያለ ነው። አሁን ባለበት ሁኔታ ካየነው ፈርሷል ማለትም አንችልም አክቹአሊ። ምክንያቱም ውክልናቸው ያልተነሱ ሰዎች አሉ። በተለያየ መንገድ እዛ ካቢኔ አባላት ሆነው እንዲቀጥሉ የተደረጉ ሰዎች አሉ። ተጠናክሮ እየሰራ ነው የሚል እምነት ግን የለም። በዚህ ደረጃ ረጅምም መቆየት ያለበት አይደለም። ምክንያቱም እስካሁን ድረስም ስራውን አልሰራም። አሁን ደግሞ በባሰ ሁኔታ ምንም ተቀባይነት የሌለው ምንም አይነት ስራ መስራት የማይችል አይነት ደረጃ ስለደረሰ ቶሎ ብሎ ጊዜያዊ አስተዳደሩን
በሚተካ ሰው ተተክቶ ተጠናክሮ መቀጠል አለበት ነው የምንለው። መፍረስ ግን ፈርሰዋል ሙሉ በሙሉ ፈርሰዋል ብለን አናምንም። መፍረስም የለበትም። ለስልጣናችሁ ነው የምትታገሉት እንጂ የትግራይን ሉዓላዊነት ለማስከበር የትግራይ የተወሰደባትን መሬት ለመመለስ አይደለም። ከነ ጌታቸው ጋር ያለው የስልጣን ነው። ጌታቸውን በተደጋጋሚ ወጥቶ ሲናገር ለስልጣን ነው፣ በፌዴራል መንግስት አካባቢም ለስልጣናችሁ ነው፣ ብዙ ትግርኛ ተናጋሪዎችም ለስልጣን ነው ይላሉና ይሄ እናንተ እየታገላችሁት ያላችሁት ስልጣናችሁን ለማስመለስ ነው ወይንስ ከትግራይ ተወሰደ የሚባሉትን መሬት ለማስመለስ እና የትግራይን ሉዓላዊነት ለማስከበር ነው? እውነቱ ምንድን ነው? እንግዲህ እንደ ድርጅት እንደ ህወሓት ከሆነ እየጠየቅሽኝ ያለሽው ህወሓት 14 ወንበር በጊዜያዊ አስተዳደር ሊኖረው ይገባል። ይሄ የማይወክሉትን ተክቶ 14 ወንበሩን የመያዝ መብት አለው። ህወሓት አብላጫ ያለበት ጊዜያዊ አስተዳደር ነው መሆን ያለበት። ስለዚህ ይሄን ለማድረግ ነው ወይ ካልሽኝ፣ አዎ 14 ወንበሩን የህወሓት ነው እና ህወሓት ወንበሩን መረከብ አለበት። በዚህ ደረጃ ተልእኮውን ፈጽሞ ደግሞ በህዝብ ተመርጦ በህዝብ የተመረጠ መንግስት እንዲኖር ይፈልጋል ማለት ነው። ፓርቲ እንደ ፓርቲ የሚቋቋመው ስልጣን ለመያዝ የእድር አይደለም ወይ ለሌላ ነገር አይደለም። ፓርቲ የሚመሰረተው ፖሊሲ ያለው አላማ አለው፣ ሊያሳካው የሚፈልገው ነገር አለ፣ ራዕይ አለው። ይህን ነገር ለህዝብ ይጠቅማል ብሎ ወደ ህዝብ አቅርቦ ተወዳድሮ ህዝብ ከደገፈው ነው ፖለቲካዊ ስልጣኑን የሚይዘው። ስለዚህ ማንኛውም ፓርቲ ለፖለቲካ ስልጣን ነው የሚታገለው። ለፖለቲካ ስልጣን የሚታገለው ደግሞ ተግባራዊ ቢሆን ለህዝብ ይጠቅማል የሚል እምነት ስላለው ነው። ማንኛውም ፓርቲ የትኛው ነው ለህዝብ የሚጠቅመው ህዝብ ራሱ ነው የሚፈርደው። ግን እያንዳንዱን ፓርቲ በዚህ ደረጃ ነው ፖለቲካው ስልጣን ለመያዝ ጥረት የሚያደርገው ማለት ነው። ስለዚህ ህወሓት በህዝብ ተመርጦ 100% ኦልሞስት በምክር ቤትም በመንግስትም የራሱ መንግስት ነበረ የመሰረተው ህወሓት እና ህወሓት የሚመራው መንግስት መኖር ማለት እሱን ለማድረግ ነው እንግዲህ ህወሓት የሚታገለው። ሌላ ምን ነገር አለ? ማለት እናንተ አሁን ኔትወርክ አላችሁ ይባላል፣ የአደመ ኔትወርክ አለ ይባላል። ስለዚህ ይሄኛው የአደመ ኔትወርክ የራስን ስልጣን አሁን ከምትናገሪው ጋር ይሄዳልና እሱንም ጭምር ማለት ነው። በዚሁ ጨምረሽ እንድትገልጭልኝ የእናንተ ኃይለኛ ኔትወርክ አለ ይባላል። ሞንጆሪኖ በኔትወርክ ጎበዝ ናት፣ አለም ገብረዋል በኔትወርክ ጎበዝ ነው ይባላልና ይሄ ኔትወርክስ አብሮ ከዚህ ጋር ይሄዳል? የራስን ስልጣን ማስጠበቅ ከሚለው ጋር ገምግመነዋል። ይሄ ነገር በድርጅታችን ውስጥ የነበረው ሁኔታ በምናይበት ጊዜ በኔትወርክ አደገኛ የሆነ ኔትወርክ በድርጅት ውስጥ ተፈጥሯል ብለናል፣ ተገምግመዋል። ይሄ የኔ ነው የዓለም ነው ወይም የሌላ ነው የሚለው ነገር መጀመሪያ ግምገማ በሚደረግበት ጊዜ ግምገማ ነው የሚደረገው በአጠቃላይ ድርጅት ውስጥ የተፈጠረውን አደጋ ምንድነው የሚል ማለት ነው። ወደ ሂስና ግለ ሂስ በሚሄድበት ጊዜ የራስን ድርሻ ነው የሚወስደው እና ግምገማ በምናደርግበት ጊዜ አደገኛ የሆነ ኔትወርክ በውስጣችን እየተፈጠረ ነው ብለን ገምግመን ማን ምን እየሰራ ነው ብለን በምናይበት ጊዜ ግን አደገኛ የሆነ ኔትወርክ ያለው በዛ ጥገኛ የጥገኝነት አስተሳሰብ ያለው ኋላ ከድርጅቱ የወጣ እንዳለ 14 ሆኖ ተመዞ ይወጣ ኔትወርክ ሆኖ ነበር ሲሰራ ነበር። እሺ ትግራይን ወዴት ነው እየመራችኋት ያላችሁት? እንግዲህ በኢትዮጵያ ፖለቲካ ውስጥም በፕሪቶሪያ ስምምነት ካልሆነ ሌላ ግንኙነት የለንም ብላችሁ ፕሪቶሪያ ላይ ብቻ ነው ፎከስ እያደረጋችሁ ያላችሁት። ፌደራል መንግስት የፌደራል ኮሚሽን ውስጥም የላችሁም፣ ፓርላማ ውስጥም በኢትዮጵያ ፖለቲካ ውስጥ የላችሁም። ጥጊዛችሁ ተቀምጣችሁ ነው ያላችሁት። ትግራይ ደግሞ ዲክሌር አድርጋ ነፃ አልወጣችም፣ ስቲል በኢትዮጵያ ስር ነው ያለችው። ስለዚህ ትግራይን ወዴት ነው እየመራችኋት ያላችሁ? እንዳልሽው ከፌደራል መንግስት ጋር የሚያገናኘን አሁን ፕሪቶሪያ ብቻ ነው። ኦልሞስት ህገ መንግስታችን ነው ማለት እንችላለን። ምንም በሌላ መንገድ አንገናኝም። በፌደራል ምንም አይነት ቦታ የለንም። በተወካዮች ምክር ቤት የለንም፣ በፌደሬሽን ምክር ቤት የለንም፣ በአስፈጻሚ አካልም የለንም። እየወጣ ያለው አዋጅም እየወጣ ያለው ህግም አጠቃላይ ፖሊሲዎቹ ምናምንም የኛ ምንም አይነት ኮንትሪቢዩሽን የለውም። ምንም እኛ ያልተሳተፍንበት የኛ ሳይ ምንም ነገር ዜሮ በሆነበት ነው ህግ እየወጣ ግን
በዛው ህግ እንድንተዳደር እየተገደድን ያለው። በዚህ ደረጃ ረጅም መቆየት አይቻልም። አጠቃላይ የትግራይ ህዝብ እድል እኛ አይደለም የምንወስነው። እኛ በግልጽ እኮ ነው የምናስቀምጠው። ማንኛውም ብሔር ብሔረሰብ የራሱን እድል በራሱ የመወሰን እስከ መገንጠል የሚል እኮ በጽናት ነው የምናምነው። በጽናት አንቀጽ 39 የሚለው በዚህ ደረጃ በአንቀጽ 39 በህገ መንግስቱ እንዲሰፍር አድርጋችኋል ተብለን ብዙ ነው የምንወቀሰው። እኛ ግን ዋስትናችን ነው ብለን ነው የምናምነው። እስከ ተመቸን ድረስ አብረን እንኖራለን። እስካልተመቸን ደግሞ የራሳችን እድል በራሳችን እንመልሳለን ነው። የራሳችን እድል በራሳችን እንወስናለን ነው። ይሄ ለማንኛውም ብሔር ብሔረሰብ የተሰጠ መብት ነው። ስለዚህ የትግራይ ህዝብ ምን ይወስናል? እድሉ ሲያገኝ ይወስናል። ምንድነው የሚወስነው የሚለው ነገር አስቀድሞኛ መወሰን አንችልም ማለት ነው። ምን ቢወስን ነው የሚሻለው የሚለው ነገር ግልጽ የምናደርግበት ጊዜ ይኖራል። የራሳችን አቋም ወስደን አሁን በኢትዮጵያ ሆኖ ቢቀመጥና አብሮ ቢኖር ነው የሚሻለው? ኢትዮጵያ ውስጥ በሚኖርበት ጊዜስ ምን አይነት አሬንጅመንት ቢኖር፣ ምን አይነት ግንኙነት ሲኖር የትግራይ ህዝብ ይበልጥ ተጠቃሚ ይሆናል? ወይስ የራሱን እድል ወስኖ የራሱን ሀገር ቢመሰርት ነው የሚለው አማራጭ ነው። ይሄን አማራጭ የትግራይ ህዝብ በግልጽ ውይይት ያደርግበት። በግልጽ ውይይት አድርጎ የሚወስነው ነገር ነው የሚሆነው እና ከመጀመሪያ ጀምሮ ኢትዮጵያ የብዙ ብሔር ብሔረሰብ ህዝቦች እስር ቤት ናት የነበረችው። ህዝቦቹ በጋራ መኖር የሚችሉት በፈቃዳቸው ብቻ ነው መሆን ያለበት። በጋራ መኖር እንችላለን፣ በጋራ ብንኖር ይበልጥ እንጠቀማለን፣ በእኩልነት ብንኖር ነው ሁላችንም የምንጠቀመው ብለው እስካመኑ ድረስ አብረው ይኖራል። በግዴታ ግን መሆን የለበት። እየተገፋን ነው ያለው። አሁን ያለችው የፕሪቶሪያ ስምምነትም ተግባራዊ ለማድረግ መከራችን ነው እያየን ያለው። ፕሪቶሪያ ስምምነት በህገ መንግስት የተቀመጠው የትግራይ ሉዓላዊ ግዛት የሉዓላዊ መሬት ለምንድን ነው የማይመለሰው? በህገ መንግስት በግልጽ የተቀመጠ ነገር። የተፈናቀለው ህዝባችን ወደ ቀየው ለምን አይመለስም? በጣም የሚገርም ነገር ማርያም፣ ይሄ በተለያዩ የትግራይ አካባቢዎች ያሉት ህዝቦች ወደ ድሮ ብሔራዊ ጭቆና ውስጥ ነው እየገቡ ያሉት። ልጆቻቸውን በትግርኛ ማስተማር አልቻሉም። ትግራዋይነታቸውን እንዲቀይሩ ፕሬዠር ነው እየተፈጠረ ያለው፣ ተጽዕኖ እየተፈጠረባቸው ነው ያለው ማንነታቸውን ለመቀየር። ይሄ አብሮ እንድትጓጓ የሚያደርግ ነገር ነው። ጭቆና ከበዛ እኮ ሌላ አማራጭ ነው የምትፈልገው ማለት ነው። ስለዚህ ይሄ ይቅር፣ ይሄ የመገፋፋቱ ነገር ቢቀር ለሁላችን አብሮ ብንኖር፣ ብንከባበር፣ በእኩልነት ብንኖር ለሁላችንም ሊጠቅም ይችል ይሆናል። ሞክረናል ደግሞ አሁን ያለው ሁኔታ ስናይ ግን በዚህ ደረጃ አብሮ ለመኖር የሚያደርግ ሳይሆን እንድትገፋ የሚያደርግ ነገር ነው እየተፈጠረ ያለው። በትግራይ ህዝብ ላይ የተፈጠረው ጄኖሳይድም ምን ስላጠፋ ነው የትግራይ ህዝብ እና ምንድነው እያሰባችሁ ያላችሁ ለትግራይ የሚለው ነገር እንዳልኩሽ ከፍተኛ የሆነ ጥናት እያደረግን ነው ያለነው። ፕሮጀክት ኦፊስም ጭምር አቋቁመን ሰፊ ውይይት ይደረጋል። ህዝቡ በነፃነት እንዲወያይ እናደርጋለን። የመሰለውን ሀሳብ እንዲይዝም እናደርጋለን። ይሄ ማለት ግን ከጎረቤቶቻችን በፍቅርና በአንድነት አንኖርም ማለት አይደለም። አጎራባች የሆኑት ክልሎች እንዳልሽው አማራም በታሪክም በባህልም ብዙ ነገር የተሳሰረ ህዝብ ነው። የትግራይና የአማራ ህዝብ ጎረቤትም ነው። በፍቅር ቢኖር ነው ለሁለቱም ህዝብ የሚመረጥ። ፈትለወርቅ ወንድም አቶ ዳዊት ገብረ እግዚአብሔር የሻዕቢያ ወዳጅ ናቸውና በሱ በኩል ነው ግንኙነት እያደረጉ ያሉት የሚባል ነገር ሁሉ አለ። እኔ እንዲህ ሲባል ሰምቼ የአቶ ዳዊትን ኢንተርቪው ገብቼ ስሰማ አክቹሊ አቶ ዳዊት የህወሓትም ተቃዋሚ ናቸው በኢንተርቪዋቸው እንደሰማሁት ከሆነና እንደው በወንድምሽ በኩል የተደረገ ግንኙነት ይኖራል እንደው እንጠርጥር። አይ ማለት አቶ ዳዊት የራሱ አቋም ያለው ነው። ብዙ ጊዜ በፖለቲካ አቋማችንን እንከራከራለን። መብቱ ነው ደግሞ ከህወሓት የተለየ አቋም ቢይዝ
ወይም ደግሞ ከህወሓት የተለየ በግምገማዎቻችንም የተለየ አቋም ይዛል፣ መፍትሄ ላይም የራሱ ይዛል። ይሄ የሚታወቅበት ነው። ረጅም ጊዜ የቆየ ነው። ሲፈልግ ማለት ጥሩ ብሎ ባመነበት ይደግፋል፣ ትክክል አይደለም ብሎ ባመነበት ጊዜ ደግሞ በጣም ሂስ ማቅረብ ይወዳል እና በዚህም ይታወቃል። እንዳልሽው ኢንተርቪው ያደረጋቸው ነገሮች ወደ ኋላ ተመልሶ ሰው ሊሰማው ይችላል፣ ምን ያህል ማንስማማባቸው ብዙ ነገሮች እንዳሉን ማለት ነው። ዳዊት ቀደም ብሎም የትግራይና የኤርትራ ህዝብ ለማቀራረብ ከጦርነቱም በፊት ሲሰራ ነበር። ከጦርነቱ በፊትም ሲሰራ ነበር። አሁንም ፍላጎት እንዳለው አውቃለሁ። ሁለቱም ህዝቦች መቀራረብ አለባቸው አይነት የሚል ፍላጎት እንዳለው አውቃለሁ። ነገር ግን ከኤርትራ መንግስት ጋር ለመገናኘት ለምን በዳዊት በኩል እንሄዳለን? ራሱ መንግስት ከመንግስት ጋር እኮ ግንኙነት ማለት የኤርትራ መንግስት ተወካይና የኛ መንግስት እኮ ተገናኝተዋል። ስለዚህ በዛ ደረጃ ነው ግንኙነት የነበረው ቀደም ብዬ እንደገለጽኩልሽና ወደ ዳዊት ደረጃ መውረድ የለበትም። በዛ እንደ መንግስት የኤርትራ መንግስት የወከለውና ከትግራይም ጌታቸው ማለት ነው ጌታቸው ተወክሎ ይሄ ማለት የትግራይ ፕሬዚዳንት ሆኖ ማለት ነው። ፕሬዚዳንት ነበረ ያኔ ተነጋግረዋልና በዛ ደረጃ ሰላም ለመፍጠር ስራ እየተሰራ ነው ያለው እና ግን ሲባል እሰማለሁ። አንዳንድ ጊዜ አንድ ቦታ የሆነ ኤርትራ ቦታ ከገሌ ጋር ሄዳ ተገናኘች ምናምን የሚል ሰምቻለሁ በሚዲያ። መቀሌ ነው የነበርኩት የሆነ ስብሰባ ላይ እና እኔ ጋር የነበሩ ሰዎች ይስቁ ነበር። አብረን አይደለም እንደ ነበር ነው ወይስ ይሄ ቦታ ወደ ኤርትራ ተቀይረዋል እያሉ ሲቀልዱ ነበር። ሞንጆሪኖ በጣም ፓወርፉል ናትና በኢትዮጵያ ፖለቲካ ስሟ የምትጠራው ሴት አንቺ ብቻ ነሽ። አማራ ክልል ውስጥ ሞንጆሪኖን የምትመስል የለችም። ኦሮሚያ ውስጥ የለችም፣ ደቡብ ውስጥ የለችም፣ አፋር ውስጥ፣ ሶማሌ ውስጥ የለችም። በኢትዮጵያ ፖለቲካ ውስጥ ዶሚነንትሊ እኩል የምትጠሪ አንቺ ነሽ። ቬሪ ፓወርፉል ኔም ነው። በዚህ እንደውም ፕራውድ ልትሆኝ ይገባሻል። ለምን አማራው ክልል ላይ ሞንጆሪኖን ማየት ፈልጋለሁ። እኔ ለምሳሌ የአማራን ሞንጆሪኖ ማየት ፈልጋለሁ። የኦሮሚያ ሞንጆሪኖ ማየት ፈልጋለሁ። የሶማሌ ሞንጆሪኖ ማየት ፈልጋለሁ። ኢትዮጵያ ውስጥ የኢትዮጵያ ሞንጆሪኖ ማየት ፈልጋለሁ። እና ሞንጆሪኖ ስሟ ገናና ናት፣ ኃይለኛ ናት፣ ዲክታተር ናት ትባያለሽ። ሞንጆሪኖ ኔትወርኪንግ ናት ትባያለሽ። ምንድነው ስታበርን ናት ትባያለሽ። ግን በኮራፕሽን ግን አትጠረጠሪም። እና ኤርትራ ሄደች ቢባል ሊደንቅሽ አይገባም። ብዙ ነገር ሊባል በአየር ላይ የምትበር በውሃ ውስጥ የምትመላለስ ናት እኮ ሞንጆሪኖ። ቬሪ ፓወርፉል ናት ሞንጆሪኖ። እና እንደሷን በዚህ አጋጣሚ ልጠይቅሽና እቺ ሚዲያ ላይ ያለችውን ሞንጆሪኖ እና አሁን ከፊት ለፊታችን ቁጭ ለምታወራው ሞንጆሪኖ ወይም ፈትለወርቅ ግንኙነታቸው እንደው የሚመሳሰል ነገር አላቸው? እንግዲህ በመጀመሪያ እንደ ማለት በህወሓትም በሌሎች ድርጅቶችም እንደ ሴቶች ማለት ነው ጠንካራ ሴቶች ነበሩ። በአዴንም ነበሩ፣ በኦህዴድም በደቡብ ኢትዮጵያ ህዝብን ሂደን የምንለውም ኢንጀነራል ኢህአዴግ ውስጥ በነበርንበት ጊዜ በተለያዩ በሁሉም ድርጅቶች ጥሩ የሆኑ ሴቶች እኮ ነበሩ። በአመራርነት ደረጃም የደረሱ ማለት ነው። እስከ ምክትል ጠቅላይ ሚኒስትርነት ደረጃ ያደረሰች ሴት እኮ ነበረች ከኦሮሞ ማለት ነው ከኦህዴድ። አስተዳደጉ የራሱ ድርሻ ሊኖረው ይችላል። ከአካባቢሽ የምትወርሺው ከወላጆች የምትወርሺው ነገር ስላለ የራሱ ኮንትሪቢዩሽን አለው። በዋናነት ግን ድርጅቱ ያስተማረኝና ድርጅቱ ሼፕ ያደረገኝ ነገር ነው የሚባለው ነገር ግን አንዳንዱ ከእውነታው ራቅ ያለ የሚባሉ ብዙ ነገሮች አሉ። እኔ ብዙ ስለዛ የሚባሉት በሚዲያዎች ብዙ እንትን አልሰጣቸውም። ግን እንደ መሰለሽ አሁን ድርጅቱ የፈጠረኝ ነኝ ብለሻል። ብልጽግናም ያንን እድል ስለማይሰጥ ነው ብቻ ሳይሆን ብልጽግና በኢትዮጵያ ታሪክ ብዙ ሴቶች ሚኒስትሮችን ያደረገ ነው። አልፎ ተርፎ የሴት ፕሬዚዳንትም አድርጓል። ነገር ግን የሴት ፕሬዚዳንት ባለችበትና የሴት ብዙ ሚኒስትሮች ባሉበት ሴቶች ከመቼውም ዘመን በላይ የጾታ ጥቃት የደረሰባቸው ናቸው። ብዙ ሴቶች የተደፈሩት በብልጽግና ዘመን ነው። በብልጽግና ሴት ዘመን ነው ሴት ፕሬዚዳንት የነበረችው።
በብልጽግና ዘመን ነው የሴቶች ሚኒስትሮች የነበሩት። ስለዚህ ያንቺና የነሱ ልዩነቱ ምንድነው? አንቺ ስልጣን ላይ ተቀምጠሽ ሴቶች እንዲደፈሩ አይደለም ፋሲሊቴት ያደረግሽው፣ ሴቶች እንዳይደፈሩ ልትታገይ ነው የገባሽው። እና ለዚህ ነው እንዳንቺ አይነቷን እፈልጋለሁ ያልኩት። ጀስት ብልጽግና ሰብስቦ ያስገባቸው የራሱን ስም ፕሮሞት ለማድረግ እና ሴቶቹን ተጠቅሞ አሁን ለምሳሌ እነ አብርሃም በላይን ተጠቅሞ ነው የትግራይን ህዝብ የጨፈጨፈው። እነ ዮሐንስ መንጋግን ተጠቅሞ ነው የትግራይን ህዝብ የጨፈጨፈው። ሴም ቲንግ ሴቶችን ተጠቅሞ ነው ሴቶችን ያስጨፈጨፈው። እና ያንን ማለት ነው ልልሽ ነው። እንደው ይህንን ስታይ ምን ይሰማሻል? ግን አንቺ ግን ምን ይሰማሻል? ሴት ፕሬዚዳንት ተቀምጣ ሴቶች ሚኒስተሮቹ ነው በመቶ ሺህ የሚቆጠሩ ሴቶች ሲደፈሩ እናቶች ያለቅሳሉ ብሎ ነው በአደባባይ የተናገረው ጠቅላይ ሚኒስትሩ። እሱ ብቻ አይደለም ሴቶች እኮ የተደፈሩት በወንድ ነው ብሎ ሴቶች ፓርላማ ውስጥ ባሉበት ነው የተናገረና እንዳ ሴት ታጋይ ይህን ስትሰሚ ሴቶቹ ነው ያንን መፍቀዳቸውን ስታይ ምን ይሰማሻል? ቁጭት ነው የሚሰማሽ። ማለት ሴቶችን ተሳትፎ በሚባልበት ጊዜ የሴቶች መሳተፍ እኮ ለጌጥ አይደለም። ትክክለኛ የሆነ የሴቶችን እኩልነትን በማመንና ሴቶች በህብረተሰቡ ያላቸውን ሚና ከመቀበል ነው መነሳት ያለበት። የህወሓት እምነት በየሴቶች እኩልነት ላይ ያለውን አቋም ማለት ነው በእምነት ነው ህወሓት የሴቶችን እኩልነት የሚቀበለው ከመጀመሪያ ጀምሮ። ይሄ የህወሓት ታሪክ የሚያረጋግጥ ነው። ለዛም ነው ከመጀመሪያዎቹ የትግል ዓመታት ጀምሮ ሴቶች በህወሓት ላይ እንትን ያላቸው ተሳትፏቸው በጣም ከፍተኛ የሆነው ንቁ ተሳትፎ ነው የሚያደርጉት ከመጀመሪያ ጀምሮ ማለት ነው። ይሄ ከብልጽግና ጋር ምንም የሚያገናኘው ነገር የለም። ብልጽግና ያሉትን የሴቶች ተሳትፎ ለፕሮፓጋንዳ ነው፣ ለጌጥ ነው። 50% የሴት ሚኒስትሮች ያደረኩኝ ብሎ ለተወሰነ ጊዜ ዓለም አስጮኸ። ከዛ በኋላ የት አሉ ሴቶች? ያኔም ቢሆን 50% ሴቶች አሉ ማለት ብቻ የሴቶች መብት ይከበራል ማለት አይደለም። የሴቶች መብት ይከበራል ማለት አይደለም እንዴ! ጸረ ህዝብ የሆነ ስርዓት ሆኖ ሴቶች ጋር ሲደርስ እንዴት የሴቶችን አክባሪ ሊሆን ይችላል? አይሆንም። እና ባህሪው ነው እንዳልሽው። ሴት ፕሬዚደንት ነበረች፣ ብዙ ሴት ሚኒስትሮች ነበሩ። ምን ሲያረጉ ነበረ ስትይ ያው ጦርነቱን እሳት እየቆሰቆሱ የነበሩ ናቸው። ለሰላም አይደለም ያኔ የሰበኩት። እነ ሞፎሪያ ቁጭ ብለው ነው ሴቶች የሚደፈሩት የነበሩት። ፕሬዚዳንቷ ትግራይ ሄዳ ሴቶች የተደፈሩ ሴቶችን አይታለች። አንዲት የሶማሌ ወጣት ብቻ ናት ፌነሰኖ ምናምን የምትባል ሪዛይን ያደረገች። ከዛ በተረፈ ግን ፍትህ ሚኒስትሯም ሴት ነው የነበረችው። ሴቶች ቁልፍ ቦታ ይዘው ነው ሴቶችን ያስጨፈጨፉ። አንቺ ደግሞ ዳኛዋም ሴት ነበረች። አንቺ ግን በረሃን የገባሽውና ያንቺን ትግልና ያንቺን የሴትነት ትግልና እነሱ የተቀመጡበትን ያንቺ የተቀመጥሽበትን የፖለቲካ ፖዚሽን እና እነሱ የተቀመጡበት ፖለቲካ ፖዚሽን ስናይ የሴቶችን መብት ሊያስከብሩ ተቀምጠዋል ወይ የሚለውን ማየት እንችላለን ወይ? ወይም ሴቶችን ሊያሳተፉ ወይ? ሴት መሆን ወይም ወንድ መሆን እኮ አይደለም ልዩነቱ፣ የዓላማ ነው። እነዚህ ሰዎች ፕራይም ሚኒስተር ሴቶች ሆነው እኮ በዛ ደረጃ ግፍ የሚፈጽሙ አሉ። ሴት ፕራይም ሚኒስተር ሆነው ማለት ነው። ስለዚህ ስልጣን ላይ ያለው ኃይል ባህሪው ለስልጣኑ ብቻ የሚኖር ስለ ህዝብ ደንታ የሌለው ለስልጣኑ ሲል ህዝብ ቢያልቅም ግድ የሌለው እንዲያውም ለስልጣኑ ሲል ጦርነት የሚከፍት ወይም ደግሞ ብዙ ሰው እንዲያልቅ የሚያደርግ ኃይል ከሆነ ወንድም ሴትም ሊሆን ይችላል። ዋና ነገሩ የስርዓቱ ባህሪ አድርጌ ነው የምወስደውና በዚህ በጸረ ህዝብ ስርዓት ተብሎ ሊፈረጅ የሚችለው አካል ሆኖ ያሉትን ሴቶች ስለ ሴቶች ምንም አይነት ውክልና የላቸውም። የሴቶች መብት የሚባል ነገር ለነሱ ምናቸው አይደለም። ጸረ ህዝብ ናቸው። የሴቶችን መብት እንዲረገጥ የሚፈቅዱ ናቸው። ጦርነቱን እንዲካሄድ በተለያየ መንገድ ኮንትሪቢዩት ያደረጉ ናቸው። በዚህ ደረጃ ከሴቶች እኩልነትና ከሴቶች መብት ጋር የሚያያይዛቸው ነገር የለም። ምንም ግንኙነት የለም። ባህሪያቸው ነው ማለት ነው። እና ምንድነው የሚሰማሽ የሚለው ነገር እንደ ሴት በዚህ ደረጃ በሴቶች ላይ ግፍና መከራ በሚደርስበት ጊዜ አትሊስት እንደ እናቶች እንደ ሴቶች ማድረግ የነበረባቸው ነገሮች አላደረጉም። ፋክት በተቃራኒ ይሄ ነገር እንዲባባስ ያደረጉ መሆናቸውን ነው
የሚታየኝና በዚህ ተግባራቸው እንዲያው ማለት በጣም ይቆጭሻል። ደግሞ አብረንም ስለነበር ከአንዳንዶቹ ጋር ኢህአዴግ በነበርንበት ጊዜ እንደ ኢህአዴግ የማውቃቸው ሰዎች ናቸው አብዛኞቹ። ስለ ሴቶች ብዙ የዘመሩ ብዙ ሲሉ የነበሩ አንዳንዶቹም ሴት ሚኒስተር የነበሩ ስለ ሴቶች ከኢህአዴግ ጋር ብዙ ለሴቶች መብት እንቆማለን ሲሉ የነበሩ ናቸው። አዘይንድ ግን እንዳየሽው ትግራይ ሴቶች በሚጨፈጨፉበት ጊዜ ምንም አላለም። አሁንም እየቀጠለ እኮ ነው ያለው። አማራ ክልል ላይ ምን እየደረሰ ነው ያለው? በኦሮሞ ሴቶች ላይ ምን እየደረሰ ነው ያለው? ይህንን ማቆም አልቻሉም እኮ በትግራይ ሴቶች ብቻ ሳይሆን አሁንም አገሪቷ ወደ ጦርነት ውስጥ ናት ያለችው። ሰላም የለም። ለሰላም ብሎ እነሱን ኮንትሪቢዩት እያደረጉ ያሉ ይባስ ብሎ ደግሞ አሁን እንደገና ከኤርትራ ጋር የጦርነት ነጋሪት ነው እየተመታ ያለው።